እስቲ ምንድነው አንቺ? ስዕል መሆኑን መች ጠፋን? ማን ፈቅዶልሽ ነው ምስኪን? መሳል ስለሚያስደስተኝ ነው። እና በሞላ ነገርኛ ነው ምስኪን። እባክሽ እያየሻት እንጂ ምን ያጀናብርሻል እንዴ? ሳምሪ ምን አልሻል? እና እያየሻት እንዴ? ፈርተሽ ባልሆነ ሳይሆን እንዳረብሻችሁ ብዬ ነው። አዎ ትረብሽናለሽ፣ ብትሄጂ ጥሩ ነው። ቆይ ነኝ እሷ ስትቀልብ ነው። አይ ልሂድ። ሳሚ ታውቂኛለሽ እንዴ? አውቄው ነበር። እኔም አውቄው ነበር። ምኑን? እየተከተልከኝ እንደነበር። ኧረ እኔ አልተከተልኩኝም። እና እየተከታተልከኝ ነበር ማለት ነው? አይ አጋጣሚ ነው። አንተስ ምኑን ያወቀው? አንቺ እንደሳልሻቸው። ምኖቹ? እነዚህ ሰዎች። ተሳስተሃል። እንዴት? ታዲያ ለምን ቅድምም አሁን መጣሽ? እና መምጣቴ ብቻ አንቺን ሳልሽ ያስብለኛል? በእርግጥ አያስብልሽም፣ ግን እንደምትስይ አውቃለሁ። ሳምሪ እንደዛ ነገር። ስዕል እወዳለሁ። መሳል ወይስ ማየት? ሁለቱንም። ስለዚህ አንቺን የሳልሻቸው? አሁንም ምንም ማረጋገጫ የለም። ነገርሽኝ እኮ እራስሽ። እወዳለሁ እንጂ እኔ ሳልኳቸው አላልኩም። እና ለማየት ብቻ ነው መጣው ነው የምትይኝ? ባላምንሽም ለዛሬ ልቀበልሽ። ለዛሬ ስትል? አንቺ እንደሳልሻቸው ነው የሚሰማኝ እና ደግሞ አረጋግጥልሻለሁ። በሙሉ ልብ ነው የምታወራው? እርግጠኛ ነኝ። እነዚህ አንተ ስዕሎች ናቸው አይደል? አይደለም። በቀል መሆኑ ነው? ከሁሉም ያኛውን ስዕል እወደዋለሁ። አመሰግናለሁ። ምንም አይደል። እሺ እነዛ ስዕሎች ምን ይመስላል? የቱ? እኔ እንጃ። እኔም ሁሌ ስገባኝ የሚያርፍበት ድንቅ ስራ ነው። እኔም ጋር በተመሳሳይ ሰዓሊዋን አግኝቼ በጠይቃት እመኝ ነበር። ነበር ማለት? አሁንማ ይኸው ጠየኩሽ እኮ። እኔ አልሰልኳትም። እሺ በተመልካች አይኔውና ምን ይመስልሻል? ሁለት የተለያየ አሻንጉሊት የያዘች ህፃን። ምናልባት ልጅቷ ሁለት የተለያየ ማንነት ይኖራት ይሆን? አዎ ልክ ነሽ። አንደኛው አሻንጉሊት ነጭ ናት፣ ሌላኛዋ ደግሞ ጥቁር። ጥቁሩ በግራ ነጩ በቀኝ። ግራ ክፋትም ቀኝ ደግሞ ፍቅር። ጥሩ እይታ አለ። ለነገሩ ሰዓሊ አይደለ? አዎ እንዳንቺ አልካድኩ። እኔም ሰዓሊነቴን አልካድኩ። ስራዎችሽን ግን ክደሻል። አልካድኳቸው። አየሽ አሁንም ነገርሽኝ። የማወራው ስለነዚህ ነው። እነዚህ ደግሞ እንደጠየቀኝና እንደካድኳቸው ትዝ አይለኝም።
እነዚህን ስታምኛለሽ? አንቺ ናቸው? አዎ። ሊያቸው ማንም አይታችሁ ያውቅ አላምን ስላልክ እንጂ ደረቅ ነሽ ልበል? እኔ እነዚህን የመሰሉ ስራዎች እየሰራሽ ይሄ ስዕሌን አይደለም ማለት ትልቅ ድርቀት ነው። እኔ ካልሳልኩትስ? እሱን አረጋግጥልሻለሁ። እንግዲህ የገዛ እጆቼን ይዘህ ስላችኋል ብለህ ካላስገደድካቸው። ታዲያ ለምንድን ነው ውስጥ አንቺ ነሳልሽ የሚሰማኝ? አንተ ስለነገርከው ልሄድ ነው። ምን ነው አትደረጉኝ? አንቺ አይ ሳይሆን ቤት ብዙ የምሰራው ስራ ስላለኝ ነው። ከማን ጋር ነው? ቻው። እሺ ቼንጅ አያስፈልግም። ምንም አልተፈጠረም። የት ነበር ሄዳችሁት? ቆመን ስናደርግ ነበረ። ወደ ስልክ ጋላሪ እና እባክሽ ገብቶሻል? ነገርኩሽ እኮ ምንም አልተፈጠረም። ያቺ ፈዛዛ መታ ነበር። ሰሎሜሽ ብቻ መታ ነበር። እንዴት? ለምን? እኔ ሳልገባኝ ውስጥ አይደል? ምናልባት ሰዓሊ ስለሆነች ልትስል አይደለም። እባክሽ ቆይ፣ ለምንድን ነው የማይታይሽ? እሺ ቆይ፣ አንቺ ምንድን ነው የታየሽ? መሰሪ መሆኗ። እኔ እንጃ፣ እንግዲህ እኔ አላውቅም። በቅርብ ትያለሽ? ይሄን ያህል እርግጠኛ ነሽ? አዎ። ደግሞ እንዴት ሲያደርጋት እንደነበር ትናንትና። ይሄን ያህል? ቆይ ምን አደርጋለሁ? እንደዚህ ብዬ እንዳብራራልሽ ነው የምፈልግ? አይ እንደዚህ አይነት ነገር ውስጥ ትናንሽ ነገሮች ጎልተው ይታያሉ ብዬ እኮ ነው። ቆይ አንቺ ልጅ እሷ ናት እኔ ነኝ ጓደኛሽ? እንደዛ እኮ አይደለም ሳምሪዬ። በቃ እሺ ወሬን ቀየር። እንዴት ነበር? አረ መጀመሪያ ሰላም በይኝ። ጓጉቼ ወይስ ወሬ ተጠምቼ? ፈለጋችሁትን ብቻ ምንም አልተፈጠረም ማለት ምንም። ቆይ ምን እንዲፈጠር ፈልጋችሁ ነው? አንቺ ማርቲ ምን ተፈጠረ የምትሉኝ? ያው አለ አይደል እንደዚህ ያልታመምኩትን ልጅ አሳምመሽ ሆስፒታል አስብለሽ ጎኔ ራሴ ብለሽ አዘላበሻል። ምንም አልተፈጠረም አልኩሽ እኮ። ያቺ ሰላቢ መታ ነበር። እኔ እኮ አላምንሽ። ሰሎሜ ናት? ከሷ ውጭ ሰላቢ ታውቂያለሽ? ምን አርጋ ነው? ወደ ስል ጋላሪ ሄደን ነበር። ከየት መጣሽ ሳይባል ዘው። ከየትም መታ አይደለም ተከትላችሁ ነው የገባችሁ። ለዚህች ልጅ ግን ብዙ ጊዜ እየሰጣችኋት ነው። ምን ማለት ነው? ሳምሪዬ ስለሷ ብዙ ባወራሽ ቁጥር ይበልጥ ወደ አንቺ ትቀርባለች። ከየት ያመጣሽው ፍልስፍና ነው ደግሞ? ይሄ ፍልስፍና አይደለም። ብዙ ጊዜ የምትሰጡትና የምታወሩት ነገር መሬት ይወርዳል። ሀበሻ ሲተርት የፈሩት ይደርሳል፣ የጠሉት ይወርሳል አይደለም የሚለው? እናማ አይናችሁን ብታነሱ ይሻላል። ያለዛ እያንዳንዱ ነገሮች ከቃላችሁ እኩል ሲተገበር ታያላችሁ። አይኔንማ አላነሳም ከዚህ ልጅ ላይ። አይንሽን ካላነሳሽ እያንዳንዱ ነገር በክፋት ነው መስሎ የሚታይሽ። መስሎ መታየት ሳይሆን ነው። አሁን ምንድን ብላ ነው እዛ ጋላሪ ሄደች? ሰዓሊ ናት አይደለም? ሰው ልትስል፣ ምናልባት ደግሞ ተከትላቸው ገብታ ጊዜያቸውን ልታበላሽ። ለምንድን ነው ነገሩን የምታጋግሉት? ለምን በትክክለኛ መንገድ አታዩትም? ማጋጋል ነው ያልሽው? እኔ እንደውም እንዳይጋጋል ብዬ ትቼው ነው እንጂ ትላንት ያየሁት ነገር ነበር። ምንድን ነው? ትላንት እናንተ ስትሄዱ ተመልሻል ነበር ደፍተር ረስቼ። እና ይሄን ነበር ልደብቅኝ የነበረው? ቀስ አድርጌ ልክሻለሁ ብዬ ነው። ቀጥረው ነው። እንዴት? መሄድበት አለኝ ብሎ ነበር። ከዛ እታች በር ላይ ቆሞ ወደ ላይ ሲፈጥ ነበረ። እሱን ይፈልጋል አይደለም? ሳሚ ከኔ ውጪ ማንንም አይፈልግም። እንዴት አወቅሽ? በቃ አይፈልግማ። አንቺ ልጅ ምን ስሜቱን ሳታውቂ በኋላ እንዳትጎጂ። ለልብሽ ያልሆነ ነገር አትመግቢ። ደግሞ ደስ ነው የሚለኝ አልወደውም ምናምን ስትይ አልነበር? አልወደውም። ማነው እና እሱ የምወደው? አልወደውም። ታዲያ ለምንድን ነው እንደዚህ የምትሆኚው? ስለምወደው። እንዴ ሳምሪ፣ አወደዋለሁ። መውደድ በእኔ ተጀመረ እንዴ? ማንም አጠገቡ እንዲደርስ አልፈልግም። ሳምሪዬ በቃ ተረጋጊ። ተረጋግቻለሁ። ቆየሁ ከተረጋጋ። እንዲህ ነው መረጋጋት? ከዚህ በላይ ወዴትም ልረጋጋ አልችልም። ፊትሽ እኮ እየተቀያየረ ነው። የኔ ጥፋት ነው። እንዳየው ዝም ብል ይሻለኝ ነበር። መናገር አልነበረብኝም። ዝም ብትይ ነበር ከዚህ በላይ ጥፋት። መናገርሽ ጥሩ በእንደዚህ አይነት ሰዓት መሆኑ ነው እንጂ አሁን መናገር ነው ጥሩ። በኋላ ነገሩ ስር ከሰደደ በኋላ ብትናገር ሌላ ነበር ጉዱ።
አሁን መናገሯ ቆይ ምን ፈየደ? እንድትጠነቀቅ ነው ወይ ከናካቴው እንድትተው? ለምንድን ነው የምትተው? አዲስ መንደሪ ልቀር ሴት አብሮታይሽ ብዬ ነው የምትተው? ኖ እኔ እኮ ሀሳቤ እሱ ቀጥሯት ከሆነ የሚል ነው። አልቀጠራትም፣ ቀጥሮ ነው። ከዛ እኔ እንዳያታስባ እታች በርጋ ጠብቀኛለች። ይሄን ያህል ግን ወርዳ ትቀምራለች ብዬ አላስብም። አንገደፊ ሀገር አጥፊ ከጋላሪው ወጣ እንዴት ሲያፍለቀልቃት እንደነበር እንዴት ያያዩት። ቆይ ግን ታዲያ እሷ ከቀጠረች ለምን ቀድሞ ትወጣለች? እሱ ነው የኔም ጥያቄ። እኔ ግን አብረው እንዳይታዩ ቀድመሽ ውጭ ብሏት ነው የሚመስለኝ። ራሷ ናት ቀድም ይወጣሉ ያለችው። ውስጥ የነበርሽ እኮ ነው የምትመስይው። ውስጥ ባልሆንም ለነገሩ ከአንቺ በተሻለ ቅርበት አለኝ እናም ይሰማኛል። ምንድን ነው ቢሰማሽ? እሷ እንደቀጠረችው በመሰማትማ እኔም እሱ እንደቀጠራት ነው የሚሰማኝ። ሳምሪ አንቺ ምንድን ነው የሚሰማሽ? እሷ ናት የቀጠረችው። እኔም እንደዛ ነው የሚሰማኝ። ማርቲ ግን በዚህ ልጅ ጉዳይ ላይ ምን አይንሽ እንደያዘሽ አላውቅም። እንግዲህ የኔ አይን አልተያዘም። ታዲያ ምን ቁርጥ አድርጎሽ ነው ከባለፈው ጀምረሽ እንደዚህ የምትከራከሪላት? አይንሽ ነው የያዘሽ ነገር ስላለ ነው እንጂ። ምን ማለት ፈልገሽ ነው? ምንድን ነው አይኔን የያዘው? እሱማ እኛ የምንጠይቅሽ ጥያቄ ነው። የኔ አይን ያልተያዘው የእናንተ አይን የተያዘው እኮ። እንዴት እንዲሆን የምትፈልጉትን ነው እየተናገራችሁ ያላችሁት? በቀጥታ ተናገሪ። አስሪ ምን ማለት ነው ተስቢን? ማለትማ እየሆነ ያለው ሌላ፣ እንዲሆን የምትፈልጉት ደግሞ ሌላ። ነገሩን እየጎተታችሁት ነው። ምንድን ነው እየሆነ ያለው? ምንድን ነው እያሰብን ያለ ነው? እየሆነ ያለውማ እሱ እንደቀጠራት ነው። እንዲሆን የፈለግነው ደግሞ እሷ እንደቀጠረችው። እውነታው ደግሞ ያ ነው። እሱ መቅጠሩ ኖ ኖ ኖ፣ እሷ መቅጠሯ። ለማንኛውም ድጋሚ ልንገራችሁ፣ ነገሩን አትጎትቱት። እንዳላችሁ እሷ ከሆነች ተከታትለን እንደርስበታለን። ካልሆነች ግን በግድ እንዲሆን አታድርጉት። ይሄ ፍልስፍናሽ ግን ይሄ ፍልስፍና አይደለም፣ እውነታ ነው። ሜሪ በቃ ወደ ክላስ ነው፣ በኋላ እንገናኛለን። ሳሚ ሙሳን በላም እንዴ? ምሳ ይቆየን እባክህን። ይቆይ። ምን ነው? ለምን? ብዙ አላስብም። ኧረ ና ተነስ እባክህ እንሂድ። እውነት ይቅርብኝ። ይቆይ አትብላና። እሺ እዚህ ተዘፍፈልቱል ነው እንዴ? እሺ ነው በለው። ያው እዛው ሻይ ቤት ነው የሚሆነው። በልሽ። እኔ ግን አልበላም። እስኪ እሱን እናያለን። የእውነት አልበላም። ባለፈውም በአካል በላም ብለህ መተህ ነው አጫውተህ የተመለስከው። ባለፈው ማዛ ከደረስኩ በኋላ ከየት የመጣ ራብ እንደሰፈረብኝ ፈጣሪው። አሁንም ፈጣሪ በምታውቁ ያሰፍርልና ታጫውተዋላ። ዛሬ እንደውም እኔም ፈጣሪን በምናውቀው ዝግት አድርጎኛል። ና በልሽ እንሂድ። ለማንኛውም አሳይመንት ሰርታል? ገና አልጀመርኩትም እባክህ። ለምንድን? ነገ እኮ ነው የሚገባው። ማታ ጀምሯል። ሳትሰራ እንዳትመጣ እሺ። ይሄ ደብተር ያንተ አይደለማ? እንዴት አወቅ? ስዕሎቹ አዲስ ሆኑብኝ። ያንተ ሙሉ በሚባል ደረጃ አውቃቸዋለሁ። አዎ እባክህ፣ እኔ አይደለም። ከቅድም ጀምሮ ታገላብጠዋለህ። እስኪ ሌው ድንቅ ድንቅ ናቸው። ማን ነው ሳሊ? እባክህ አታውቃት? ሴት ናት። ሴት መሆኗ ታዲያ ምን ልዩነት አለ? ያው ሴቶች በብዛት እንደዚህ አይነት የግል ነገሮቻቸውን አይሰጡም ብዬ ነው። ስዕል፣ ደብተር፣ ዲያሪ። አዎ እሷም ማንም አይቷቸው አያውቅም ምናምን ስትል ነበር። አረ ምን ነው? ማንም ያላየውን ሰጠች። ምርጥ ሰዓሊ ናት። የት ነው የምታውቃት? እዛው ጋላሪ ውስጥ። እሷ ግን ታውቀኛለች። አንተ እንዴት ሳታውቃት? እሱማ ይሁን የማውቃት እኮ ይሰማኛል። የት እንደሆነ እኔ እንጃ እንጂ። ያው እዚሁ ትምህርት ቤት ነው ሊሆን የሚችለው። ነው ብለህ ነው? አዎ ምናልባት ሊሆን ይችላል። ገርሞኛል ግን። ምኑ? ስዕል ደብተሯን መስጠቷ ያን ያህል የሚያስደንቅ ነገር ነው እንዴ? ዲያሪዋን እኮ አይደለም የሰጠች። ከዲያሪ ቢበልጥ ይሆናል እንጂ የሚያንስ አይመስለኝም። አረ እኔ እኮ አታካብድ። እኔ አሁን የስዕል ደብተር ሊያው ቢሉኝ ችግር የለብኝም እሰጣለሁ። ለነገሩ ረስታው ነው። ረስታው? አዎ ረስታው አይመስለኝም። በእርግጥ እዛው እንዳያው ሰጣኝ ነበረ። ከዛ ድንገት ሳትቀበለኝ ትተኝ ሄደች። እኔም ረስቼው ቆይቼ አሁን ያስታወስኩት። በተአምር እንደዚህ አይነት ነገር አይረሱም። እና ልትነግር ያሰበችው ነገር አለ። በደንብ አገላብጣዩ። ምን ሊኖር ይችላል?
ማናት አልከኝ ግን? ሰሎሜ ነው ስሟ። ምን ነው ታውቃታለህ? አይ ታዲያ ምን ነው ከትንሽ አኩል ስሟን ጠራ? ሰሎሜ ስሟ ድንቅ ነው፣ ለዛ ነው አይደል? በል ቀስ እያልክ ጠጣ። ጋላሪ ውስጥ የተሳሉት ስዕሎች ያቺ ህፃኗ አሻንጉሊት የያዘችው ምናምን ሳሎቹ ባቡኳቸው የምትላቸው እሷ ነች ሳለቻቸው? እኔ እንደዛ ነበር የሚሰማኝ። እሷን ያድለውን ብላ ደረቀች እንጂ። አንተ በምን እርግጠኛ ሆንክ? ምን ብዬ ልንገርህ? በቃ የራሷ ናቸው። በግድ እሷ ልታደርጋቸው ነው እንዴ? ምን አንተም ከእሷ ወገን ነህ? ኖ የተቃላሉ ሲጀመር። ብቻ እስኪ እናያለን። ለእሷም ቃል ገብቼላታለሁ እሷ እንደሳለችው እንደማረጋግጥላት። ወይ ዳት የኔ አይደለም እያለች ውስጤ ግን እንደዛ አይለኝማ። በተለይ ስለ ስዕሉ ስተነትን ብትሰማት የራሷን እንጂ ስለ ሰው የምታወራ አይመስልም። ምናልባት ልትሆን ትችላለች፣ ግን ደግሞ ሳሊ ስለሆነች የራሷ እይታዎችም ስላሏት ሊሆን ይችላል። በጊዜ ሄደስ ይጠራል እሱ። እስኪ ስዕሎቹ ምን ነው? ለምን ሳለቻቸው ብዬ ነው። ቡዳ ስለሆነች ነው። ምን ማለት ነው? ሳምሪ ናት ወያ ጓደኛችን የታመመችው እሷ ስለሳለችን ነው ምናምን ብላ ስቀባጥር ነበር። እስኪ ከመጀመሪያው ትናንትና ወደ ጋላሪ እየሄድኩኝ ከሩቅ አይቻቸው ሰላም ብላቸው ሲሄድ ሳምሪ ጓደኛዬን አሟታል ምናምን ብላ የሆነ እንዲህ ምናምን ገብተዋል። ከዛ ታመመች የተባለችው ራሱ የታመመችበት በቅጡ አታውቀውም። አንዴ ጎኔን አንዴ ራሴ ምናምን ስትል ነበር። እንዴት ነው ግን ነገሩ? ነገር የለውም። በል ምጣ ምጣ። ምን ነው የዚች ልጅ ነገር ምንም እያማረኝ አይደለም። ማን ያማረዋል? ኖ ሰሎሜን አይደለም የማወራው። እና ማርታ ምን አደረግሽ ደግሞ? በጣም ለልጅቷ እያዳላች ነው። ያው ለሰው አስባለሁ የምትለው ነገር አላት አይደል? ለዛ ነው አይመስለኝም። ከባለፈው ጀምሮ እሷን ወግና እኮ ነው የምታወራው። አዎ፣ ግን ያን የሚያስጠረጥር ነገር ያለ አይመስለኝም። ባለፈው ሳሚ የመጣ ጊዜ እንዴት ታየው እንደነበር ብታይ። ማርታ? አዎ ማርታ ስትቅለሰለስ ያቻታለሁ። በዛ ላይ ሰሎሜን ደግፋ ነው የምታወራው። ታውቆሻላ? ስለ ማርታ ነው እያወራሽ ያለሽ? አዎ በደንብ አውቃለሁ። እና ማርታ? አዎ ማርታ ለሳሚ የሆነ ነገር አላት። አይተሻቸው ታውቂያለሽ? እሱም አላውቅም፣ ግን ነገረ ስራው። ቆይ ግን ለምንድን ነው እንደዚህ የምትሆነው? ማለት ሳሚ የምትወደው ከሆነ። ቆንጆ ጥያቄ። አስታውሽ? እሱን የቀጠራት ብላ ስትከራከር ነበር እኮ። እሷም እንደኔ ነበረ የምትሆነው ለሳሚ የሆነ ነገር ቢኖራት። በጭራሽ። እና ሁለት መላምቶች አሉኝ። አንድ፣ ምናልባት አንቺን ደግፋ ብትከራከር ለሳሚ ያላት ነገር ይነቃብኛል ብላ ፈርታ። ሁለት፣ አንቺ ሳሚ እንድትጠይው ማድረግ። ከዛ ያው ሰሎሜ ናት በቀላሉ አስወግዳታለሁ ብላ በማሰብ። አስታውሽ? አንቺ ራስሽ ጠይቀሻት እኮ ታውቂያለሽ። እሱማ ግን ብቻ አመሰግናለሁ። ማድረግ ያለብኝ እናውቃለሁ። አዎ እኔም እንድትጠነቀቂ ብዬ ነገርኩሽ። ግን ተይው በቃ። ምንድን ነው ንገሪኝ እንጂ። ቃላችሁ እውነት ይሆናል ብላ ስትል ነበር እና ሳሚና ሰሎሜ ተቀራርቦ ነገሩ እንዳይከር ፈርታ ይሆን እንዴ? በዛ ላይ ነገሩን ማትጎትቶት ስትል ነበር። ማርታ ምን አስበሽ ነው? እንግዲህ ፈጣሪ ያውቀው። ለማንኛውም ምንም የተለየ ፊት አናሳያት። እንደጠረጠርናት ማወቅ የለባትም። አዎ ልክ ነሽ። ምናልባት የነገሩን ጠንሳሽ እሷ ልትሆን ትችላለች። ጠንሳሽ እንኳን ሰሎሜ ናት። ምናልባት ማርታ ጥንሱ ተጠቅማ የራሷን እየጠመቀች ይሆናል። ያም ሊሆን ይችላል። እንዴት አሰብሽ ግን እንደዚህ? በጭንቅላት ከዛሬስ ነበር። ለማንኛውም መቆጠብ ያስፈልገናል። አሁንማ ጀመርንበት እኮ። ያውም በቆንጆ ትንሽ በቃ ልጅ እንዲህ እስካሁን መጣ
ኒቆ ምንም የለንም እኮ ምንም። ቆይ እሺ ከዚህ በፊት አውቃታለሁ ስትል አልነበር እንዴ? እሱማ ያም ያስጨንቀኝ ነው። ይሄን ያህል እያወቀኝ የሆነ ነገር ላወራ ስል እንኳን ስጠፋብኝ እንዴት እንደሚረብሽኝ እሱማ ገባኝ። ቆም በል እናስባ ታዲያ። ቁጭ ብዬም አልሆነም። ቀልድ መሆኑ ነው? አልቀለድኩም እባክህ። ምን አገባኝ እኔ የተጨነቅከው አንተ እና ጓደኛህ አይደለሁ እንዴ? እና ምን ያስቀልዳል? ጫንቆኝ። ቆይ ቅድም ደላል ነበርክ እንዴ? እሱማ ግን እየቆየ ሲመጣ ማቃት ይመስል ጀምሯል። እና ጠይቃታ በቃ። ጠይቂያትማ ነበረ። ምን አለች ታዲያ? አረ ልጅቱ ውድ ነገር ነች። ስሜን ከጠራችኝ በኋላ አላውቅህም ማለት። ከዛማ ሲያመጻድቀኝ መቼም ግንባር ላይ ስም ተጽፏ ነበርኩት አትይኝማ ስላት ማን ያውቃል ከነጋ መስሎት አይታል ብለኝ እርፍ። እውነትም እብድ ናት እባክህ። አረ እንዲያውም ውስጥንም ተመልከት ብላኝ ነበረ። እና ተመለከትክ? ምን ነው የምመለከተው? ተመልከት የተባልከው ነው። አንተ ተመልከቱ ብትባል ምን ነው የምትመለከተው? ያው ምን ላይ እንዳለው ነው። ኒቆዲሞስ እንዴት ነው አሁን ምን ላይ ነው ወደፊት ምን ያስባል የሚለው ነው። ፈተናው ነችብኝ እኮ። አይዞህ ይሄኔ ስል ደፍተሯ ነው እንደዚህ የሚያስጨንቅ። ምን አገናኘው? ቅድም ያልኩ ነገር አንተም ቡዳ ነሽ ልትለኝ ነው? ሳይሆን በቃ ልስጣት እባክህ። ስጣት። እሱማ መስጠት የት ይቀራል። ግን ደግሞ አንዳንድ ስዕሎቹን በስልክ ፎቶ አንሳቸው። በል ጠብቀህ ስጣት። ስትወጣ አገኛታለሁ። በእግዚአብሔር ስም አንቺ ኮቴ የለሽም እንዴ? ለምን ነው የምትከተለኝ? መቼም ዛሬም አጋጣሚ ነው አትለኝም። የስዕል ደብተርሽን ልሰጥ ስለሆነ። አመሰግናለሁ። ሌላ ጊዜ ግን ባትከታተለኝ ደስ ይለኛል። ለዛሬም ደብተርሽን ልሰጥ ስለሆነ። ወይ የምን ምታውቂ? አንድ ትምህርት ቤት ውስጥ መሰለኝ የምንማረው። እዚህ ብቻ ማር ለምታውቂ ንገሪኝ። ነው የምታውቂ? ነገርኩ። ትምህርት ቤት ውስጥ ነው የማውቅህ። እሺ ምን ሳርገም ታውቂ? እንደ ማንኛውም ተማሪ ስለሆንኩ አውቃለሁ። እና ኬታምታሽ ነው ውስጥን ተመልከት ምናምን የምትይኝ? ውስጥን መመልከት ይጠቅማል እንጂ አይጎዳህም። ታዲያስ ምንድን ነው? ለምንድን ነው ዙሪያ ያሉ ሰዎች የምትይው? ዙሪያ ስላሉ ሰው የዛን ሰዓት ፊት ለፊቴ ስለነበሩ ታልኳቸው። አይመስለኝም። አውቅሻለሁ አይደለ? ንገሪኝ። እሱንም እኔ ልንገርህ። የት ነው ማውቂ? ሰሎሜ የት? አሁንም ላስታውስ፣ የምንማረው አንድ ትምህርት ቤት ውስጥ ነው። ልቤ ግን እንደዛ አይለኝም። ብቻማ አይደለም የምታውቂ። እንግዲህ አሁንም ውስጥን ተመልከት። እንዳልከው የምታውቀኝ ከሆነ ልቤ ይነግርሃል። እርግጠኛ ነኝ። እንግዲህ እንደፈለክ ከባዶ ግንብ ጋር እያጋጨው ፍንጣሪ እጠብቃለሁ ካልክ መብት ነው ሳምሶን። ባዶ ግንብማ አይደለም። ከባዶም ባዶ ችክ አትበል።
ችክቴ ከዚህ በፊት ምን እንዳመጣልኝ ስለማውቅ ችክላለሁ። አሁን ግን ምንም አያመጣልህ። ብዙ አትበጥበጥ። አርፈ ትምህርትን ተማር። አልተበጠበጥኩም። ተንጠሃል እንጂ እሱንም ግንባር ላይ ባለው ብላ ማመሳከር ያለው ፀሐዩ ነው። የደመና ፀሐይ ስለሮጥኩ ነው። እሱስ ልክ ብለሃል። እየሮጥክ ነው። ማቀዝቀዝ አለብህ። ስለምንድን ነው የምታወሪው? ስለ ውስጥ ምን? ውስጥ በፍጥነት እየሮጠ ነው። ሩጫ ደግሞ የጤና አይደለም፣ የውድድር ነው። ስለዚህ ልትሸነፍም ትችላለህ። እኔም አላውቀው፣ አንቺ ብቻሽ የምታውቂው ማለት ስለኔ የምትይው ነገር ምንም ከኔ ጋር እየተጣጣመልኝ አይደለም። ውድድር መሸነፍ ምናምን ምንድን ነው? ይገባኛል። ሯጭ የሩጫ መስመሩና ከኋላ ያሉትን ተወዳዳሪዎች እንጂ ከማል ዘው ብሎ የሚገቡትን አያይም። ሯጭ ነበርሽ እንዴ? አዎ፣ ሊያውም የወርቅ ተሸላሚ። በቅርቡ ደግሞ ማራቶን አለኝ። ለሱ እየተዘጋጀው ነው። መልካም ዝግጅት ይሆንልሽ። አሜን። አንተም ከኋላ ከመመታት በፊት ረጋ ብለህ ሩጫ። ከኋላ መመታቱ አንደረደረው እንጂ አልወደውም። እንግዲያውስ ተንደርደርበት። ደህና ደር። ለምን ያሰለች ይመስልሻል? ምንም አልገባኝም። ግልጽ እኮ ነው፣ ስለምትወደው ነው። እና ስላሳለችው ብቻ ትወደዋለች ማለት እንችላለን? እና ስለምጠላው ነው የሳለችው? እኛን ትወደናለች። ብሉት ለስራሱ ደስ የሚል ስለሚመስል ግን ስላናለች ወይ ደግሞ እኔ ራሴ ደርስበታል። ያንን ካላደረኩኝ ደግሞ ሳሚ ብላ አትጥራኝ። ምንድነው? ሳሚ ተብላ ለመጠራት ነው። በቃ የሚያስገድድሽ የለም። አይኖርም። አይንሽን አንሺ፣ ያለዛ እያንዳንዱ ቁርጥራጭ አደርግልሻለሁ።